ሰላም ሳይመን። በድጋሚ ስላየሁሽ በጣም ደስ ብሎኛል። አመሰግናለሁ። እኔ ምልሽ ቤዚ፣ የቤተሰቦችሽ ጉዳይ እንዴት ሆነልሽ? ተፈቷል። ስለጠየቀኝ አሁንም በጣም አመሰግናለሁ። በጣም አሪፍ። እኔ ምልሽ ሰዎች እንዴት ነው የምትለያቸው? የሰው ልጅ የተለያየ ፍጡር አለው። ያው አንዱ ባረማመዱ፣ በጠረኑ፣ በድምፁ ብቻ በተለያየ ልማድ ልለየው እችላለሁ። አንቺ ልዩ ፍጥረት ነሽ። ንቃተ ህሊናሽ በጣም ይደንቀኛል። ያው እናንተ ማየት የምትችሉበት አይን አላችሁ። እኛ ደግሞ አይናችን የነሳን አምላክ በተለያየ መንገድ ሰዎችን እንድናይ ይረዳናል። ማለት ሰዎችን የምለይበት የተለያየ ዋስ ውስጥ ያለው ማለት ነው። ስለዚህ በማየቴ ልትደነቅ አይገባም ልል ፈልጌ ነው። ለማንኛውም በድጋሚ ስላየሁሽ በጣም ደስ ብሎኛል። ልሸኝሽ? አይ አያስፈልግም፣ መሪ አያስፈልገኝም። ተይ እንጂ ቤዚ፣ አሁን ጓደኛ ሆነን የለ እንዴ? እንድሸኝሽ ፍቀጅልኝ እንጂ። የጓደኝነት ጥያቄ እኔ ተቀበልሽ ይመስሉ? ምንም ነገር አላልኩም እኮ። ወደ ክላስ ስመለስ እናወራለን እኮ ብለሽኛል። ያኔማ ያው ከቤቴ እንድትወጣ ስለፈለኩ ነው እንደዛ ያልኩ እንጂ ምንም ነገር ማውራት አትፈልግም ማለት ነው። አስፋልቱን ላሸግሽ እኮ ራሴን መሻገር እችላለሁ። ምን እያደረክ ነው ሳይመን? ለዛሬ ብቻ ልሸኝሽ ደስ እንዲለኝ በዛው እያወራን እንገናኝ። ሳይመን ለምን ነው ማታዳምጠኝ? እንጂ ልቀቀኝ እንዴ! ምን እየሆንክ ነው ያለኸው? ልቀቀኝ እያልኩ እኮ ነው። ፍሬንድ ችግር አለ ነው? አይ የለም። ስትታገሉ ያዩዋችሁ መስሉ? አይ የታገልን አይደለም፣ ዝም ብለን የጓደኝነት ልፊያ ነው። ጓደኛ ግን ልፊያው ነው የደረቸው መስሉ? ሰውዬ ዝም ብለን ለመንገድ አትቀጥልም? መንገዴንማ እቀጥላለሁ። የእናንተ መጨረሻ ላይ ነው። ትታየን ፊልም የምንሰራ አክተሮች እንመስላለን። ፊልም ለማለት እንኳን ትንሽ ይከብዳል። ሜቢ የቲያትር ድራማ ብንለው ይሻላል። የኔ ወንድም ጥበብ ጠርታ ከሆነ እዚህ አካባቢ ልታገኛት አትችልም። ፊልም ቲያትር እያልክ እንድታወራ አልፈቅድም። ለማንኛውም እጇን ትለቃታለህ ወይስ? ለምንድን ነው የምለቃት? ጓደኛዬ እንዳልሸኝ ልትከለክለኝ? የኔ ወንድም አንድን ሰው እኮ በግዴታ አስገደል ሸኘው እኮ አንቺ። ቆይ አንተ ማን ስለሆንክ ነው ዝም ብለህ አፍህን የምትከፍተው? ሳይመን ከኔ ጋር መጣላት ካልፈልክ እጄን ልቀቀኝ። በቃ አሁን ከዚህ ሂድ። ከማታውቂው ሰው ደግሞ ትሽሻለህ። እስከ ዛሬ ድረስ እኮ ራሴን በራሴ ስጠብቅ ነበረ። ማን ስለሆንክ ነው እኔን እንደምትጠብቀኝ? በቃ ሂድ። እሺ በቃ ነገ ክላስ እንገናኝ። አውቃለሁ በጣም አሳዝኝሻለሁ። ሳልነግርሽ በመጥፋቴ በጣም ይቅርታ አድርጊልኝ እባክሽ። ያለን ግንኙነት እንደዚህ በቀላሉ የሚናዳል መሰለኝም ነበር። ቤዚ ምንም የሚናድ ነገር እኮ የለም። እኔማ ደህና ሰው አገኘው ብዬ ነበረ። ከጎኔ የሚቆም ሰው አለኝ እያልኩ ሳውራ ነበረ። ለእኔና ለአንተ የሚሆን ቆንጆ ኤምፓየር ስገነባ ነበር። ለካ አሸዋ ላይ ነው ያ ሁሉ ነገር ስገነባ የነበረው። እባክሽ እንደሱ አትበይኝ ቤዚ። ባላሰብኩትና ባልጠበቅኩት ሰዓት እኮ ነው ድንገት ለስራ ጉዳይ ከከተማ ይዞኝ የወጡት። ለአንተ ሄዶ መምጣት ቀላል ሊሆን ይችላል። እኔ ግን ከባድ የሚባል ጊዜ ነው ሳሳልፍ የነበረው። ቤዚ ለእኔ ያለሽ ስሜት እኮ በደንብ አውቃለሁ። ምናልባት ላታሚኝ ትችላለሽ፣ ግን ለእኔም ቀላል ጊዜ እኮ አልነበረም። በጣም ነበር የምትናፍቂኝ። አንቺ ሳላስብሽ አንድም ቀን እንኳን አሳልፌ አላውቅም። ለነገሩ ተው፣ ስህተት የሰራሁት ራሴ ነኝ። በደንብ ሳላቅ ቀድሜ እጄ መስጠት አልነበረብኝም። ዛሬ ገና ነው ክላስ ራሱ የገባሁት። ቤዚ ህመምሽ እኮ እኔንም ይሰማኛል። ለራሴ እስኪገርመኝ ድረስ ይህን ያህል ተላምደናል ብዬ ራሴን እኮ ስጠይቅ ነበር። ይህም ታሪክ ሆኖ ያልፋል ስትለኝ ነበር አክስቴ። አብረን ገና ብዙ ታሪኮች እናሳልፋለን። የእኔ ልብ ብርሃን በጣም ናፍቀሽ ነበር። ጥሩ ጊዜ እንዳሳልፍ ስላደረከኝ በጣም አመሰግናለሁ። በእኛ መሀል መመሰጋገን አይሰራም አላልኩሽም? እኔ እንግዲህ አለማመስገን አልችልም። ባትወደውም መቀበል አለብህ ምስጋናዬን። እርሶ ካዘዙማ ከመቀበል ውጭ ምን ማድረግ ይቻላል?
በቃሽ፣ ነገ እንገናኛለን። እንዴ በቃ ጥለሽ ልትሄጂ ነው? ስራ እንዳላስፈታ ብዬ ነው። አረ ችግር የለውም። ይሄ ራሱ ስራ አይደል? ማለት አንቺ ስትመጪ እመጣለሁ፣ ስትሄጂ ደግሞ እሄዳለሁ። በቃ ታዲያ እኔ ስራ አጥቼ ነው እዚህ ተጎልቼ የምውለው? እና ማን ነው ካፌውን የሚያስተዳድረው? እኔ ሌላ የመኪና መሸጫ ሱቅ አለ። ይሄን ካፌን ያልነበርኩም የከፈትኩት። ማን ነው የከፈተው? ማለቴ ማን ነው እያስተዳደረው ያለው? እሱን ተይው፣ ሌላ ጊዜ ምሳ እየበላን አጫውትሻለሁ ካልክሽ። እኔ ግን በጣም እየታዘብኩሽ ነው። ደግሞ ምን ተፈጠረ? አንድ ቀን እንኳን ምሳ ጋብዘሽኝ ቤት አትጠሪኝም? ለማግደርደር እንኳን አልልህም። ለምን አትይኝም? ይቅርታ አድርግልኝና እኔ እንደ ዘመኑ አይነት ሴቶች አይደለሁም። የዘመኑ ሴት እንዴት ናት እንዴ? እነሱን እየወቀስኳቸው አይደለም፣ ግን እኔ ቤት ወንድ ልጅ ይዞ መሄድ ብዙም ደስ አይለኝም። ማለቴ ቤተሰቦችን ያስናኳቸው ነው ይመስለኝ። እንግዳ ይዞ መሄድ ደግሞ ከመናናቅ ጋር ምን ያገናኘዋል? ያገናኘዋል እንጂ የትም ያልደረሰ ግንኙነት ቤተሰቦች ጋር ይዤ ያስተዋውቅና ነገ የሆነ ነገር ቢፈጠር እንደገና ሌላ ወንድ ይዤ ልሄድ ነው ማለት ነው። አስበዋል? በዚህ መሀል ቤተሰቦች ለኔ ያላቸው ግምት ምን ያክል ሊቀንስ እንደሚችል። አይገርምሽም? በዚህ መንገድ አስቤው አላውቅም ነበር። ይሄ እንግዲህ እኔ አስተሳሰብ ነው፣ የሌሎችን አላውቅም። አረ ልክ ነሽ፣ ሀሳብሽን ተስማምቼበታለሁ። የዚህ ቤተሰብ አባል ለመሆን በጊዜ ሽማግሌ መላክ አለብኝ ማለት ነው። ሽማግሌ? ኦህ ሚስጥር አወጣው መሰለኝ። እንዳልሰማሽኝ በቃ። አልሰማሁም፣ ባልሰማው ይሻለኛል። እና ነገ እንዴት ነን? ነገ ከሰዓት ፍሪ ነን፣ መገናኘት እንችላለን። ይሄ ምርጥ ዜና ነው። በቃ ነገ የምትወጪበት ሰዓት ላይ ሁልጊዜ የምንገናኝበት ቦታ ጠብቅሻለሁ። አንድ ማየት ያለብሽ ቦታ አለ፣ እዛ ይዤሽ እሄዳለሁ። እሺ ደስ ይለኛል። በቃ ነገ እንገናኝ። ሳምሪ እንዴት ዋልሽ? መሪዬ እንዴት ዋልሽ? ሳምሪ አንዱን ቀጥሬ ለውጣ ነበር። 1000 ብር ይኖርሻል? ወይ መሪዬ 1000 ብር እንኳን የለኝም። ያለኝን ልስጥሽ። ወንድምሽ ዛሬ የለም እንዴ? ወንድምሽ ማለቴ ሳይመን? አዎ አልገባም። አሁን ይመጣል። ትምህርት እንዴት ይዟችኋል? ምንም አይልም መሪዬ፣ ቆንጆ ነው። አይንሽ ደግሞ ምን ሆኖ ነው የቀላው? ቀላ እንዴ? ዝም ብሎ ነው። ረጅም ሰዓት ስልክ ስለያዝኩኝ ነው የሚሆነው። ይሄ ስልክ አይደለም። አልቅሰሻል አይደል? ኧረ አላለቀስኩም። ኧረ ተይ ሳምሪ ተይ። እነዚህ የሚያማምሩ አይኖችሽን በለቅሶ ብዛት እንዳታጠፊያቸው ተይ። ኧረ አላለቀስኩም። ዝም ብሎ ነው የቀላው። ተይ እንጂ ማላውቅሽ ነው እንደሚመስልሽ? አሁን ቤተሰቦችሽ ናፍቀውሽ ነው ያለቀሽው? አይ አይደለም። ስለዚህ ሳይመን ነው ማለት ነው። ይኸውልሽ ሳምሪዬ፣ እኔን እንደ እህትሽ ይኝና የሚሰማሽን ስሜት ሁሉ ንገሪ። ምናልባት ታውሪ ሊቀልሽ ይችላል። ከቤተሰቦቼ በላይ ያዛልኝ ሳይመን ነው። ህይወቴን ሊያመሰቃቅልብኝ ተነስቷል። ሊያመሰቃቅልብኝ ማለት? ቆይ ከሱ ልጅ ጋር ስጋ ዝምድና አላችሁ የላችሁ? አንድ ሰው እኮ አብሮሽ ከኖረ ከስጋ ዘመድ በላይ ነው ማለት። ትውውቃችሁ እንዴት ነው? ማደጎ ቤት አብረን እንዳዲ ብለን ያደግ ነው። እድሜያችንም ተቀራራቢ ነው። እንዲሁ እየተያየን ነው አብረን ያደግ ነው። አንድም ቀን እንኳን ተለያይተን አናውቅም።
ስለዚህ ስለ ቤተሰቦቻችሁ ምንም አታውቁም ማለት ነው? ቤተሰብ የሚባል ነገር አናውቅም። እኛ ሆነን ለራሳችን ያለ ነው። ያው እንደምታይን ከግቢም ከወጣን በኋላ አሁንም አብረን እየኖርን ነው። እርስ በርስ ምን ያህል እንደምትዋደዱ መገመት አይከብድም። ግን ያንቺ ፍላጎት ከዚህ የሚለይ ይመስለኛል። የሚለይ ማለት? ልጁን ትወጂዋለሽ እንዴ? አሁን አይደለም ወደው ልጆች እያለን ተምረን ስንጨርስ እንጋባለን ብዬ ነበር የማስበው። ከዚህ በፊት በዚህ ጉዳይ አውርታችሁ አታውቁም? አናውቅም። ጭራሽ እሱ እንደ እህቱ ነው የሚያይኝ። እኔም ደግሞ ለመናገር ፈራው። ምንድን ነው የሚያስፈራሽ? እኔ በፍቅር አይን እንደማየው ካወቀ ጥሎኝ እንዳይጠፋ ፈራለሁ። እኔ ከሱ ውጭ ማንም የለኝም። ከሱ ተለይቼ መኖርን እንዴት ማሰቡላ አልችልም። አሁን ያስከፋሽ ነገር ታዲያ ምንድን ነው? እሱም እንደኔ ሌላ ሴት አያይም ስል። ይኸውልሽ ሳምሪዬ፣ አይደለም መሰረት ያልጣለ ፍቅር ይቅርና ትዳር ውስጥ ተገብቶም ብዙ ምቾት ላይኖር ይችላል። ስለዚህ የምትወጂውን ሰው በብልሃትና በትዕግስት ነው መያዝ ያለብሽ። በብልሃት ማለት እንዴት ነው? ለሱ የምታደርጊለት እያስመሰልሽ ወደ አንቺ እንዲቀርብ ማድረግ ማለት ነው። አሁንም የምትይው አልገባኝም። በቀላል አማርኛ የእሱን ፍላጎት እየጠበቅሽለት በአንቺ እንዲሳብ ማድረግ ማለት ነው። እንደዛም ለማድረግ ሞክሬ ነበር። እሱ ግን ከማንም ምንም ነገር አይሰማም። እውነት እንኳን ቢሆን ሁሌም በራሱ መንገድ ነው ማጣራት የሚፈልገው። ታዩ ያረጋግጥ። አንቺ እኮ ለሱ መልካም አስተሳሰብ እንዳለሽ ማሳየት ብቻ ነው የሚጠበቅብሽ። እኔ እንጃ መርዬ፣ እኔ በጣም እየፈራው ነው። እንደ መለየት ደግሞ የሚያስፈራኝ ነገር የለም። ወይ ሳምሪ ደግሞ አይኑን እንዲገልጥ አድርጊው እንጂ። እንዴት ነው እንዲገልጥ ማደርገው? ወይ ሳምሪና ሳይመን ወንድና ሴት ናቸው ካልተባለ አይገባሽም ማለት ነው አይደል? ይልቅ መነፋረቁን ታይና ልጁን ወደ ቤቱ እንዲመለስ አድርጊው። እኔም ቸኩያለሁ ልጅ። የገና ጀንበር የሚጠጣ ምን ላምጣሉት ጋሼ? የዕለቱን አድርሼ መጣሁኝ። አሁን ምንም አያስፈልገኝም ጌታዬ። ውሃ እንኳን ልስጦት እስቲ። እሺ፣ አይከፋኝም። እሺ፣ እግዚአብሔር ይስጥልኝ። አመሰግናለሁ። መልካም። አሁን ለማውራት ዝግጁ ከሆኑ አሁን ማውራት እንችላለን። አይ ወንድሜ፣ አትታዘበኝና በጣም ከባድ የሆነብኝን ጉዳይ ነው ላማክርህ የመጣሁት። አይዞት አባባ፣ ምንም ነገር አይጨነቁ። እኔ እዚህ የተቀመጥኩት ለእርስዎ መፍትሄ ለማምጣት ነው። እናታቸው ይህን ሁሉ ጉድ እንዳታይ ማለፏ በጄ። እግዚአብሔር ይወዳታል። ይህን ጉድ እንዳታይ ነው ከኔ ቀድሞ የሚወሰዳት የሚመስለኝ። በጣም መልካምና ጥሩ ሴት ነበረች። አይዞት አባባ፣ እርሶም ደግ አባት ኖት። ጥሩ ስለሆኑ እኮ ነው ፈጣሪ ይህንን እድሜ የሰጡት። አይ ወንድሜ፣ እንዲህ አይነት ጸጋስ ጸጋችን አያድርገው። ምንድን ነው ያጋጠሙት? እስኪ ያጫውቱኝ ጋሼ። ምኑ ይነገራል ብለህ ነው ወንድሜ? መልካም የሆነ ነገር ይዤ አይደለም የመጣሁት። ላማክርህ የመጣሁት ቢጨንቀኝ መሄጃ ባጣ። ግድ ለሚተፍሱት በገዛ ልጆቼ ተከድቼ ነው ሆነ የኔ ወንድም። ተከድቼ ማለት ምን ማለት ነው? እንዴት ነው ቆይ ሊከዱ የቻሉት? አካላዊ ነው ወይስ ስነ ልቦናዊ? በሁሉም ነው የተካድኩት። ወልጄ ለቁም ነገር እንዳላደረስኩ ሁሉ ይኸውልህ ውሃ የሚያጣጣኝ እንኳን ልጅ አጣሁ። ልጆቹ ከሀገር ውጭ ነው እንደ የሚኖሩት? ወይ ከሀገር ውጭ? እዚሁ ናቸው ያሉት። ከሀገር ውጭማ ቢሆንልኝ ኖሮ አንደኛዬን ውጭ ናቸው ብዬ አርፌ ይቀመጥ። ምን ያህል ልጆች ወልደዋል ጋሽ? አይ መቁጠሩንስ እንተውና ብቻ በቂ የሚባሉ ልጆችን ወልደን አሳድገን ለቁም ነገር አድርሰናል። ቆይ ከልጆቹ ጋር የተለየ ጸብ አሉት እንዴ? እኛንማ ምን አጣልቶን ብለህ፣ ጸቡ እርስ በርሳቸው ነው። በመሀል እኔን ሳሩን ጨፍልቀው ሊያጠፉኝ ያለ አድፍጠው ይጠባበቁኛል። ምንድን ነው የጸባችሁ መንስኤ? ቆይ እርሶ የሚያውቁት ነገር አለ? ሌላ ምን ይሆናል ብለህ ነው? ያው የተረገመ የውርስ ጉዳይ ነው እንጂ በቁሜ እያለሁ ሊቀራመቱኝ አድፍጠዋል እልሃለሁ።
አሁን አብሮኝ የሚኖር ልጅም የልጅ ልጅም የለም እያሉኝ ነው? ኧረ በጭራሽ። እሱማ ቢኖር ኖሮ አንተ ዘንድም ለመምጣት ባላሰብኩም ነበር። አሁን ልጆቹ ምንድን ነው ፍላጎታቸው? 1 ዓመት ሙሉ ታምሜ ስተኛ አንድም ልጅ ዝር ብሎ የጠየቀኝ ሳይኖር ይኸውልህ አሁን ውርሱ ለእኔ ይገባል፣ ውርሱ ለእኔ ይገባል፣ ፈርምልኝ እያሉ የባሰ ህመሜን አባባሱብኝ፣ በሽታዬን አባባሱብኝ። ወንድሜ አይዞት የኔ አባት። አሁን እኔ ምን እንዳማክሮት ነው የሚፈልጉት? አየህ እኔ ላቤን አንጠፍጥፌ ያፈራሁትን ሀብት ለማንም ወመኔ ለማውረስ አልፈልግም። ታዲያ ምን ለማድረግ ነው ያሰቡት? እዚህ አመጣጤስ ይህን ጥያቄ ለመመለስ አይደለም። ደክሜ ለፍቼ ያጠራቀምኩትን ሀብቴን ለማን ማውረስ እንዳለብኝ እንድታማክረኝ ነው አንዱ አመጣጤ እኮ ወንድሜ። ይህንን ነገር በደንብ አስበውበታል ጋሽ? በሚገባ በጣም አስቤበታል። ይሄ ቀላል ውሳኔ ሊሆን አይችልም ጋሼ። በተረጋጋ መንፈስ ቀስ ብሎ ቢያስቡበት ይሻላል። ደጋግሜ በተደጋጋሚ አስቤበት ነው እዚህ ውሳኔ ላይ የደረስኩት። አሁን ያንተን መልካም ምክር ብቻ ነው የምፈልገው። እርግጠኛ ሆኖ ከመጡማ እርስዎ ማውረስ ያለቦት ለበጎ አድራጎት ድርጅቶች ነው። በጎ አድራጎት ስትል? ይኸውልዎት ጋሼ፣ በጎ አድራጎት ማለቴ ጧሪ ቀባሪ የሌላቸው አሳዳጊ የሌላቸውን የሚያሳድጉ የሚያኖሩ በበጎ አድራጎት ድርጅቶች አሉ። ለእነሱ ቢያወርሷቸው ነው የሚሻለው። ይሄማ በጣም የተቀደሰ ሀሳብ ነው። ለስጋና ለነፍስ የሚሆን ቅዱስ ተግባር እኮ ነው የነገርከኝ ወንድሜ። እንዴት እስከ ዛሬ ሳላስበው ቀረው? ውጥረት ላይ ያለ ሰው እኮ ጋሼ የመፍትሄ ሀሳብ ለማምጣት በጣም ነው የሚቸገረው። ይህንን ደግሞ ነው ያየዋለሁ። ይህንን ችግር ለመፍታት ነው ይህን ቢሮ የከፈትኩት። የሰው ጭንቀት እንደምታቃልል ያንተም ጭንቀት ይቃለልልህ ወንድሜ። ምን ያህለት የተባረክ ሰው ነህ። አመሰግናለሁ ጋሼ። ምንም ማለት አይደለም። እስቲ አሁን ምንድን ነው ማድረግ ያለብኝ? እንዴት ባረግ ይሻላል ትላለህ? ጋሼ ያሉትን ሀብት መሸጥ ነው የሚፈልጉት ወይንስ ለአንድ ድርጅት መስጠት ነው የሚፈልጉት? ያለኝ ንብረት ከበቂ በላይ ነው። በገንዘብም ሆነ በአይነት ያለው ንብረት ለሁሉም በጎ አድራጎት ድርጅቶች እንዲከፋፈልልኝ ነው የምፈልግ። ጋሼ ይሄ ከሆነ ውሳኔው እኔ አንድ የማውቀው ጠበቃ አለ። እሱን ላገናኙትና በፍርድ ቤት ጉዳዩን ይጨርሱ። በእርግጥ እኔም የግል ጠበቃ ነበረኝ፣ ግን ሀሳቤን ሁሉ ከልጆቹ ጋር ስለሚገናኝ ያናፍስብኛል ብዬ ሰግቼ ነው ወደ አንተ የመጣው። ጥሩ ውሳኔ ነው የወሰኑት። ስለዚህ ነገ ከጠበቃው ጋር አገናኙታለሁ። በጣም ደስ ይለኛል። እነዚህ ስግብግብ ልጆች ሳይቀድሙኝ ልቀድማቸው ይገባል። ግድ የለም እናንተ በዋጋ ተስማሙ እንጂ እሱ ልምድ ያለው ጠበቃ ነው። አይ አንተ ያመንክበት ከሆነ ምንም አይነት ክፍያ ቢጠይቀኝ እከፍላለሁ፣ ዝግጁ ነኝ። በጣም ጥሩ። የሚሉኝ ነገር ከሌለ ከኔ ጋር እንግዲህ ጨርሰናል። ጠበቃው እንዲደውልሎት አደርጋለሁ። የአንተንስ ነገር እንዴት ነው የምናደርገው ወንድሜ? የኔ እንኳን ግድ የለም ጋሼ፣ ጉዳዩ ሲያልቅ ይደርሳል። ለምን ይቆያል ወንድሜ? አንተም እኮ ቤተሰብ አስተዳደር ነህ። ስንት ነገር የምታከናውንበት ነገር አለ። ጋሼ እናንተ ባለ ጉዳዮች ስትደሰቱ ለእኔ ማየቱ ከክፍያም በላይ ነው። አየህ እኛ ከምንሰጥህ ገንዘብ አንተ የምታበረክትልን አገልግሎት ምን ያህል የላቀ እንደሆነ አንተም ታውቀዋለህ። ስለዚህ ተገቢው ክፍያ ሊኖርህ ይገባል። ስለዚህ ይችን እንትን እንደትልልኝ ችግር የለም። እንዳንተ አይነቱን ትልቅ ሰውና መልካም ሰውና ባለሙያ ማበረታታት የኛ ኃላፊነት ብቻ ሳይሆን ግዴታችንም ጭምር ነው። ወዳጅነታችንም በዚህ አያበቃም። አመሰግናለሁ። እርስዎ በፈልጉኝ ሰዓት በየትኛውም ሰዓት መደወል ይችላሉ። መልካም። ይህንን ጉዳይ ዳር አድርስ እንጂ ሌላ የማማክርህ ትልቅ ቁም ነገር ያዘለ ጉዳይ አለኝ እና ይህን ብቻ ዳር አድርስልኝ። አመሰግናለሁ። ሁሌም ለእርስዎ ቢሮ ይከፍት ነው። አመሰግናለሁ። አቶ ዳንኤል ሰላም ሁንልኝ። ወይ ቲጂዬ፣ እንዴት ነሽ እህቴ?
አዎ ቢሮ ነበርኩ። አሁን ግን ልወጣ ነው። አይ እናቶቼና አባቶቼ ናፍቀውኝ እነሱን ላይ ነበረ። እሺ በቃ ስጨርስ እደውልልሻለሁ። እሺ እሺ። የተውኩትን ነገር ተመክሬ ተነግሬ ባገሬ ምን ጎትቶ አመጣብኝ ያን ያረጀ ያኔ ድሮ ፍቅር ጉድ ፈላ ዘንድሮ አቤት አቤት ማን አስተማረብን። እንዴ አክስቴ ምንድን ነው እንደዚህ ድምፅሽን አጥፍተሽ የምታዳምጪው? እንዳረብሽ ብዬ እኮ ነው። ፈገግታሽ እንደዚህ ተመልሶ በማየቴ በጣም ደስ ብሎኛል የኔ አክስት። እኔም በጣም ነው ደስ ያለኝ። ቆይ ምን ታገኘ? ፍሪዘር እኮ መጣ። እኔ አላምንም። ቆይ እንዴት? ያው ለስራ ጉዳይ ሄዱ እንደነበር ነገረኝ ወደ ክፍለ ሀገር። እና ታዲያ ከመሄዱ በፊት አይነግርሽም እንዴ? የዛን ልንገናኝ የተቀጣጠርንበት ቀን ጠዋት ላይ ነው ድንገት የወሰዱኝ ብሎ ነው የነገረኝ። እና ምን አለሽ? የኔ አክስት የዛሬ ትልቁ ርዕስ ይሄ ነው። ምን አለሽ ንገሪኛ። እኔም እንዳንቺ አይነት ስሜት ሲሰማኝ ነበር፣ በጣም ናፍቀሽኝ ነበር አለኝ። የምርሽ ነው ወይስ? በእውነት አክስቴ እኔ ላንቺ በጣም ደስ ብሎኛል፣ ግን በአሁኑ እንድታስተዋውቂኝ እፈልጋለሁ። ኧረ አክስቴ ግድ የለሽም፣ ችግር የለም። ነገ ምሳ ሰዓት እመጣለሁ ብሎኛል፣ ታገኛለሽ። ውይ ቤዝዬ፣ ነገ ግን የሆነች ቀጠሮ ነበረች። ውይ አክስቴ ይሄን ያክል አስፈላጊ ጉዳይ ነው? አዎ ማለቴ አንድ የማደርገው ነገር ነበር። ይሄን አክስት ትንሽ እንኳን ሰዓት ገፋ ማድረጋችን ችግር የለውም። በቃ የሆነ መላላጣለት አንቺ ደስታ ይበልጣል። ውይ አክስት በጣም ነው ማመሰገንሽ። እንዴት እንደምወድሽ ብታውቂ። እኔ እወድሻለሁ የኔ ቆንጆ። እና ቀንሽ እንዴት ነበር? ቆንጆ ነው። አንቺስ? ቆንጆ ቀን ሙዚቃ ተያይዘሽዋል። እነዛ የገና ጀንበር ወይኔ ሳይመን መሀል መንገድ ላይ እንደዚህ ያዋርደኝ። አልሰማልከኝ እንጂ እኮ ነግሬክ ነበር። ልጅቷ የለየላት ወንድ አሳዳጅ አጭበርባሪ ባለጌ ናት። እኔ በሱ አልተናደድኩም። በዛ የማይረባ ልጅ ነው። የሆናቸው እባክህ። እሷ ፊት ባሰጠው እንደዚህ አፉን ይከፍትብህ ነበር። ቆይ ልጁ ምኗ እንደሆነማ ማጣራት አለብኝ። ቆይ ምኑን ነው የምታጣራው? ቆይ አንተ በአይነህ አይተህ አታምንም እንዴ? አላምንም። ቤዛ እንደዚህ አይነት ልጅ አይደለችም። ቆይ አንተ ምን ሲያደርጉ ብታያቸው ነው የምታምነው? አብሮ ሲሄዱ ሲያቅፋትና ሲያወሩ ብቻ ነው ያዩዋቸው። እና አንተን ሊያሳምን የሚችል ነገር መንገድ ላይ እንዲያደርጉ ጠብቀህ ነበር? እኔ ቤዛን አምናታለሁ። እንደሱ አታደርግም። ምናልባት የቅርብ ዘመዳቸው ነው ሊሆን የሚችለው። አንተ ራስህ እያየክ የታወርክ ደንባራ ነክ። ከሷ ይባስ ደንባራ ድንብርብርክ ይወጣ። አንዴ ብቻ አብሮ ላገኛቸው፣ የዛኔ መጨረሻቸው ነው የሚሆነው። እና አንተ አይደለህ እንዴ ለኔ ሳትነግረኝ ከማንም ደንባራ ጋር ስትራራጥ የምትለው? ታዲያ ከሷ ጋር ያለኝ ነገር ታውቂያለሽ? ሄሎ ሳምራይ። ሄሎ ወይዘሮ ሂሩት፣ እንዴት ነሽ? ደህና ነኝ። እንዴት ነሽ አንቺ? ሳምራይ
ቤቱ ነሽ ነው እንዴ? አይ ባለፈው እኮ ከሱ ጋር ሆነሽ እንዳትደውይ ስላልሽኝ አሁን ወጣ ብዬ ነው ማናገርሽ። አንቺ ጎበዝ ልጅ ነሽ። የተባልሽውን ነው የምታደርጊው። ሳይሚም እኮ ብዙ ክፋት የለበትም። ቤተሰቦቹን ለማግኘት ካለው ጉጉት የተነሳ ነው እንጂ። ተይ እባክሽ፣ ስለሱ ለኔ ልትነግሪኝ ነው? ከልጅነቱ ጀምሮ ደረቅ ድርቅ ያለ ልጅ ይሄ ደነዝ። አይ እኔም እስከማውቀው ድረስ እንደዚህ አይነት ልጅ አይደለም። በጣም መልካም ሰው ነው። በቃሽ፣ ለሱ ጥብቅና መቆምሽ ነው። አቁሚ። እሺ ምን አዲስ ነገር አለ? ፋይልሽን እያየሁት ነበር። ተገኘ? አይ ያን ያክል እንኳን የሚያስፈነጥዝ ነገር አይደለም ያገኘሁት። እና ምን ይላል? የተመዘገበው ስም አለ? አሁን በማን ስም ነበር የምትጠሪው? የማዘር አባት ነው ለጊዜ ያለኝ መጠሪያ። ለጊዜ የሚባል ነገር የለም። አንድ መዝገቡ ላይ የሰፈረ ነገር በዛ ነው የምትጠሪው። ችግር የለውም፣ ባይነሳም አይከፋኝም። እዚያ ያለው የአባቴ ስም ግን ማን ነው? እዚህ የተጻፈው እንግዲህ ሳምራዊት ሽብሩ በሚል ነው። ሽብሩ? ሽብሩማ? ሽብሩ ድፋባቸው። ኦ ከባድ ስም ነው። እና ቆይ ሌላ የተጻፈ አድራሻ ምናምን ነገር አለ? ሌላ ምንም ነገር የለም። ይሄን የተገኘ አንቺን ሲጥሉሽ የዛኔ በወረቀት ጽፎ ጎን ላይ ያስቀመጡት ስም ይሄ ነው። ታዲያ እንዴት ነው መፈለግ የምንችለው? እንግዲህ እኔ ማድረግ የምችለው ይሄንን ብቻ ነው። ቀሪው ያንቺ ስራ ነው። እሺ የሳይመንስ? እሱ ተስፋ ቢቆርጥ ነው የሚሻለው። ምን ማለት ነው ተስፋ ቢቆርጥ ይሻላል ማለት? ቆይ ምንም የተገኘ ነገር የለም ማለት ነው? በቃ ጨርሻለሁ። በይ ቻው። ሄሎ አንዴ ቆይ ወይዘሮ ሄሉት አለ ብታስጨርሰኝ። ቆይ ምን ለማለት ፈልጋ ነው ተስፋ ቢቆርጥ ይሻላል ያለችኝ? የገና ጀንበር